የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 10 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ግንቦት 10 ቀን 2330 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በቅድሚያ የሕዝብን አመኔታ ለማግኘት ሕዝብን ተጠግቶ የልቡን ትርታ ማዳመጥ፣ ፍላጎቱን ማወቅ ተገቢ ነው። የሕዝብ ፍላጎት ደግሞ ይህ ጸረ ሕዝብ ጸረ ኢትዮጵያ አገዛዝ ከስረ መሰረቱ እንዲወገድ ነው። በምርጫ እንዲታጀብ ወይም በጥገና ለውጥ የስልጣን ዕድሜው እንዲራዘም አይደለም የሕዝብ ፍላጎት። ዛሬ ሕዝብ የሚፈልገው ድርጅት ለአመጽ ተነስ የሚለውንና አመጹን የሚያደራጅና የሚያፋፍመውን ነው። ተቃዋሚ ኃይሎች የሕዝብን አመኔታ ማግኘት አለባቸው በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ ነው። ከዜናው በመከተል ይቀርባል። በመጨረሻም የመታገል ግዳጅ አይዘሉት አማራጭ በሚል ርዕስ ምንጊዜም ወቅታዊ በሆነው የ2003 ዓመተ ምህረት የዲሞክራሲያ እትምን አሰምተን የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የጋይንት ክፍለ ጦር ካገዛዙ ጦር ጋር በከባድ ጦርነት ላይ ይገኛል። እሁድ ግንቦት 9 ቀን ከንፋስ መውጫና ከደብረ ታቦር ወደ ስማዳ ተጨማሪ ሰራዊትና ሎጂስቲክ ለማድረስ የተንቀሳቀሰውን ያገዛዙን ጦር የጋይንት ክፍለ ጦርና የግራዝማች አድማሱ በላይ ብርጌድ ልዩ ስሙ ማደዬ ላይ ደምስሰውታል። በብልጽግና ስም የኦሮሞማው አገዛዝ አምባገነን ኮሎኔል ኢትዮጵያ ውስጥ የሥራ ሳይሆን የሰራተኛ ችግር ነው ያለው አለ። ሰራተኛ ባለመኖሩ የውጭ አገር ዜጎችን እየተጠቀምን ነው ሲልም ተሳልቋል። ወጣቱ ስራ እያለ መስራት አልቻለም። በየቦታው በምንሰራው ስራ ላይ እንቅፋት እየሆነ የመጣው የጉልበት ሰራተኛ ችግር ነው ብሏል። በየአረቡ ሀገር በ10 ሺዎች የሚቆጠሩ ወጣት ሴቶችን ለባርነት የሚልከው አገዛዝ ቁንጮ የቤት ሰራተኛ እንኳን ማግኘት ችግር በመሆኑ የውጭ ዜጎችን ከቻይና ከፊሊፒንስና ኬንያ እንዲሁም ናይጄሪያ ለመቅጠር ተገደናል ብሏል። የሀገር መከላከያ ተብየው ተቋም ቃል የተገቡልን ጥቅማ ጥቅሞች አልተከበሩም በሚል በቅርቡ የመሬት ክፍያና ሌሎች ጥቅማ ጥቅሞችን በመጠየቅ ሰልፍ በወጡ እንዲሁም ሰልፉን በማህበራዊ ሚዲያ ባሰራጩ የአካል ጉዳተኛ የቀድሞ ሰራዊት አባላትን በሕግ እንደሚጠይቅ አስጠንቅቋል። ስማቸው ያልተጠቀሱ ቀስቃሾችንም ጥያቄያቸውን ለሌላ ዓላማ ለመጠቀም ከጀርባ እየሰሩ ነው ሲልም ከሷል። የወያኔ ሌላ አንጃ መሪዎች ጌታቸው ረዳና ጻድቃን ገብረትንሳይ የደብረ ጽዮንን አንጃ ለማስወገድ የትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም መመስረቱን አስታውቀዋል። ለዚህ እርምጃቸውም በአፋር የመሸገውን ታጣቂ ቡድን እንደሚጠቀሙም ዝተዋል። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን ስምምነት የተፈራረሙት ግብጽና የሻዕቢያ አገዛዝ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ አገራትን ብቻ እንደሆነ ገለጹ። በኢራን ጦርነት ምክንያት የሆርሙዝ ወሽመጥ መዘጋት ያሳሰባት አሜሪካ በሻዕቢያ ላይ የጣለችው ማዕቀብን እንደምታነሳ ተገልጿል። ይህም የሻዕቢያን ከየመን ጋር መተባበር እሳቤ ገና ሳይጀመር ለመቅጨት ነው ተብሏል። በኢኮኖሚ በጣም የወደቀችው የሻዕቢያ ኤርትራ ባለስልጣኖች በማዕቀቡ መነሳት ሲፈነጥዙ የታየ ሲሆን የአሜሪካ ግንኙነት መፍጠር በወደብ የሚያወናብደውን የኮሎኔሉን አገዛዝ ግራ አጋብቶታል።
ለዛሬ ያለን ዜና በዚሁ ይጠቃልላል። ተቃዋሚ ኃይሎች የሕዝብን አመኔታ ማግኘት መቻል አለባቸው። ሕዝብ በጨቋኝ ጠላቶቹ ላይ ሙሉ ድልን እንዲቀዳጅ በቅድሚያ መደራጀትና ትግሉንም በዚሁ መልክ መምራት መቻል አለበት። የድርጅትን አስፈላጊነት መረዳት ያቃታቸው የሕዝብን ትግል ድርጅት አልባ ማካሄድ አለብን የሚል የተሳሳተ አቋምን ይዘው ትግልን ያደናግራሉ፣ ይጎዳሉ። ተቃዋሚ ድርጅቶች ትግሉን በተገቢው መንገድ ይመሩ ዘንድ ሕዝብን ማቀፍ መቻል አለባቸው። ሕዝብን ማደራጀት፣ ተገቢውን የትግል ስልት ቀይሶም ማታገል። ሐቀኛ የሕዝብ ድርጅት በሕዝብ ላይ የተጫነ ሳይሆን ሕዝብን የሚያገለግል የትግል መሳሪያ ነው። ለውጥ አምጪውን ኃይል ማለትም ጭቁኑን ሕዝብ ድርጅት ሊተካው አይችልም። ሁሉን አዋቂና ከሃሊ ድርጅቱ ነው በሚል ሕዝብን በጭፍን ተከታይነት መመደብም ስህተት ከመሆኑ ሌላ ትግልን ያጫጫል። አንዳንድ ድርጅቶች ደግሞ የማይደፈር፣ የማይጠየቅ፣ የማይመከር፣ የማይተች መሪ ወይም አመራር ይሰይሙና ሕዝብን አግልለውና በአወዳሽነት ብቻ ፈልገውት ከሕዝብ ራሳቸውን ይለጥላሉ። ድርጅቶች የሕዝብን ትግል ይምሩ ወይም ያጠናክሩ ስንል በቅድሚያ የሕዝብን አመኔታ ማግኘት እንዳለባቸው ጫና ሰጥቶ ማቅረብ ይኖርብናል። በደረጃ ይለያይ እንጂ የኢትዮጵያ ሕዝብ ተቃዋሚ ነን በሚሉ ድርጅቶች ላይ እምነት የለውም። ይህን ሐቅ መካድ ሳይሆን መቀበል ያስፈልጋል። ለአመኔታው መጥፋት ተጠያቂው ሕዝብ ሳይሆን ድርጅቶቹ ራሳቸው ናቸው። ሕዝብ አምኗቸው ሕይወቱን እስከ መሰዋት ድረስ ደርሶ መሪዎች ያላቸው ታጥፈው ከነፍሰ ገዳዮቹ ጋር ሲተቃቀፉ ወይም ሕዝብን ሲክዱ የታዘበው ሕዝብ በቃኝ ቢላቸው የሚያስገርም አይደለም። ቆራጥነትና ጽናትን በማሳየት ፈንታ መፍረክረክንና ለዘረኛው ቡድን ሰለባ መሆንን ስለሚያበዙ ሕዝብ አመኔታውን ነስቷቸዋል። በገንዘብ ሲጣሉ፣ በረባረባው ሲወነጃጀሉ፣ መተባበር አቅቷቸው ሲነካከሱ፣ ባዕድ አምላኪ ሲሆኑ ወዘተ ማየት የተገደደው ሕዝብ በድርጅቶች ላይ አመኔታ የለውም። ይህን ሐቅ ተቀብለው ድርጅቶች እውን ለሕዝብ ሲታገሉ የቆረጡ ከሆኑ እርምት መፈለግ ይገደዳሉ። ጠላትን ወዳጅ ማለቱ ብልጥነት ሳይሆን በፖለቲካ ትራኮማ መጠቃት ነውና መስተካከል ይኖርበታል። ተመክሮን አሽቀንጥሮ ጥሎ ስህተትን መደጋገሙ አሁንም ለመጪው ምርጫ ተብዬው ቧልጥ እንዘጋጅ ማለቱ መቆም አለበት። ለዲሞክራሲ እንታገል እያሉ ጸረ ዲሞክራሲ መሆን፣ ዘረኝነትን እንቃወማለን እያሉ በግንጠላ መሰማራት፣ ይህ ሁሉ ሕዝብን አመኔታ የሚያሳጣ ነው። ሕዝብ ከድርጅቶች ራዕይ ጽናትና ወኔን ይጠብቃል። የባሩድ ሽታ፣ ያመረረ ትግል ጠረን የሚያማቸውን አይፈልጋቸውም። በእብሪት የተወጠሩና ሕዝብን የሚንቁ
ልሂቅ በሉን፣ ዶክተር በሉን፣ ካባ አልብሱን ከቶም አይወድም አያምንምም። የሕዝብን አመኔታ ለማግኘት ሕዝብን ተጠግቶ የልቡን ትርታ ማዳመጥ፣ ፍላጎቱን ማወቅ ተገቢ ነው። የሕዝብ ፍላጎት ደግሞ ይህ ጸረ ሕዝብ ጸረ ኢትዮጵያ አገዛዝ ከስረ መሰረቱ እንዲወገድ ነው። በምርጫ እንዲታጀብ ወይም በጥገና ለውጥ የስልጣን ዕድሜው እንዲራዘም አይደለም የሕዝብ ፍላጎት። ዛሬ ሕዝብ የሚፈልገው ድርጅት ለአመጽ ተነስ የሚለውንና አመጹን የሚያደራጅና የሚያፋፍመውን ነው። ቃላት ድርደራ ላይ ያተኮረውን፣ በመከራ የተገኘ ገንዘብና የሰው ኃይልን ለትግል ፍልሚያ የማያውለውን ሕዝብ አመኔታ አይሰጠውም። አሶሳ፣ በደኖና አሰቦት፣ አርባ ጉጉን ያየ ሕዝብ በተገንጣዮች ላይ አመኔታ የለውም። ዘረኛውን አገዛዝ ሊያወድሙ የቆረጡትን ድርጅቶች አመኔታ የሚሰጣቸውም ይሆናል። ትግላችን በኢትዮጵያ አንድነት የሚያምኑ ድርጅቶች ሁሉ የሚሳተፉበት የሽግግር መንግስት ሂደትን እውን ማድረግ ነው። የሕዝብን ነጻ ድጋፍ ባገኘ ሂደት የሚረቀቅና የሚጸድቅ ሕገ መንግስትም ይኖራል። በነጻ ምርጫ ሕዝብ ወኪሎቹንም ይመርጣል። ይህ ነው ቀናው ሂደት። ወያኔ ስልጣን ሲይዝ የተካሄደው የሽግግር ጉባኤ ዴሞክራሲያዊ ሂደት ላይ የቀለደ ነበር። ወያኔ የሚፈልገውን ጠርቶ የሚጠላቸውን አግሎ በአጫፋሪዎቹ የራሱን ጦር የመንግስት ጦር አስብሎ ሂደቱን በቁጥጥሩ ያስገባበት ነበር። ይህ ሊደገም ወይም በሌላ ድርጅት ሊቀጥል የሚፈቀድለት አይሆንም። የሽግግሩንም ሂደት ሆነ የሕዝብን ትግል ውጤት ባዕዳን ሊቃኙት ወይም ሊያደናቅፉት የማይችሉበት ሁኔታም መረጋገጥ ይኖርበታል። በሽግግሩ ሂደትም አንድ ወይም የተወሰኑ ድርጅቶችን አግሎ ለማስቀረት የሚውጠነጠነውን ሴራ ሁሉ መጨረሻው ከቶም የማያምር መሆኑ ከወዲሁ መታወቅ ያለበት ነው። በርካታ የህብረት ግንባር ጥረቶች የከሸፉት ወይም የተጨናገፉት አገር ወዳድ ድርጅቶችን ለመነጠልና ለማራቅ በመጣራቸው ነው። ይህም ሀቅ መታመንና ስህተቱም መወገድ ያለበት ነው። የባዕድ ጣልቃ ገቦች ይህንን ድርጅት አትቀፉ፣ አትጥሩ በሚል የሚሰጡትን ትዕዛዝ ተቀብሎ መንቀሳቀስ አገር ወዳድ ትግሉን ይጎዳል። ተቃዋሚ ኃይሎች የሕዝብን አመኔታ ለማግኘት ስህተታቸውን ማረምና ጠላትን ጠላት ብለው በስልትና በቆራጥነት መታገል መቻል አለባቸው። ከወሬው ቀነስ ከትግሉ ገፋ ማድረግ ይጠበቅባቸዋል። ድርጅቶች በትግሉ ሜዳ በተጨባጭና በተግባር ደረጃ ለሕዝብ አለንልህ ብለው ከተገኙ ሕዝብም አቅፎ ደግፏቸው ትግሉንም ለድል ያደርሳል። ሌላ መንገድ ወይም አቋራጭ የለም። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 36 ቁጥር 2
የመታገል ግዳጅ አይዘሉት አማራጭ። የነብርን ጭራ አይዙ ከያዙ አይለቁ እንደተባለው ሁሉ ትግልን ከጀመሩ ከግቡ ሳያደርሱ መተው የሚገባ አይሆንም። እሳት እንጨት ካልነፈጉት የሚጠፋ አይደለምና ትግልን ለማስጀመር ለመነሳሳት ምክንያት የሆኑት እስካልጠፉ ወይም እስካልተቀየሩ ድረስ ትግል መቀጠል ያለበት ተልእኮና ግዳጅ ይሆናል። ትግል በተለይም አረመኔና ኢሰብአዊ የሆኑ አገዛዞችንና ገዢዎችን ለማስወገድ የተደረገ ትግል መራራ ነው፣ ከባድ መስዋዕትነትን ይጠይቃል። አንዳንዶች ስብሰባ ጠርተው ንግግር ማድረግና ከገዢዎች ጋር መደራደርና መነታረግን ትግል አስመስለው ሊያቀርቡ ቢጥሩም ወይም ሰላም በሰፈነባቸው አገሮች ሊካሄድ እንደሚችለው እምብዛም ጣጣና መከራን እንደማያስከትል አድርገው ቢገምቱትም እንደ ኢትዮጵያ ባሉ አገራት የሚካሄድ ህዝባዊ ትግል የታጋዮችን ደምና ስቃይ ጠያቂ መሆኑን ደግመን ደጋግመን ያየነው ነው። በሀገራችን ታሪክ አሰቃቂ ቦታ የያዘው ጸረ ኢህአፓ ቀይ ሽብር የቅርብ ተመክሮና ምሳሌ ነው። ጨቋኝና ጸረ ዴሞክራሲ አገዛዞች ለተቃውሞ ሁሌም መልሳቸው ግድያና አፈና ነውና ትግል መራራ ሆኖ መገኘቱና መካሄዱ ሊወገድ የሚችል አይደለም። በመሆኑም ትግል ብሎ የሚነሳ ይህንን ተረድቶና መከፈል ያለበትን መስዋዕትነት ለመክፈል ዝግጁ ሆኖ መገኘት አለባት። ኢህአፓ ትግል ብሎ ሲነሳ ይህንን ተገንዝቦ ነበርና ምንም እንኳን እንደሚጠበቀው ሁሉም በጀመረበት ቆራጥነት ጸንቶ ባይቀጥልም እነሆ እስከዛሬ ሲመሰረት ያነሳውን ሰንደቅ እያውለበለበና ቃል ኪዳኑንም አክብሮ ቀጥሏል። የትግልን መራራነት የሚያውቅ ሁሉ ምክንያት በሌለበት መከራና ስቃይ ወልፍ ሆኖበት ትግል የሚል ጤናማ ሰው እንደሌለ ያውቃል። ለአያሌ ዓመታት ትግል በጽናት መካሄዱን ከጥፋትና ኃጢአት ሊፈርጁ የሚፈልጉ ክፍሎች ቢኖሩም ትግሉ ለረጅም ዓመታት እየቀጠለ ያለው የተነሱት ጥያቄዎች ባለመመለሳቸውና ጭቆናውም ባለመወገዱ ነው። ከአፄው ጊዜ ጀምሮ ምላሽ ያላገኘው መሰረታዊ የሕዝብ ጥያቄ ዴሞክራሲን ይመለከታል። ዲሞክራሲያዊ ስርዓቶች እንዲጠፉ የተደረገው ትግል ገና ድልን አልተቀዳጀም። የአፄውን ስርዓት የተካው ወታደራዊ አገዛዝ የባሰ አፋኝና አረመኔ ነበር። ይህም ሲወገድ ስልጣን የያዘው ደግሞ ዲሞክራሲያዊ ከመሆኑ በላይ ሀገርን እንደ ሀገር ሊያጠፋ የተነሳ ዘረኛ ቡድን ነው። ዴሞክራሲ ደብዝዛ ገጽታዋን በአገራችን ባለመታየቱ ለዴሞክራሲ የተካሄደው ረጅም ትግል ቀጣይ ሆኖ ይገኛል። ከዚህ አጠቃላይ ነጥብ ተነስተን ወደ ዝርዝሩ ስንገባ 85% በላይ ህዝባችን በቀጥታ የሚመለከተውና ለሀገሪቷ እድገት ዋስትና ሊሆን የሚችለው የመሬት ጥያቄ ተገቢውን ምላሽ አላገኘም። መሬት ላራሹ ዛሬም ወቅታዊና አንገብጋቢ የትግል መፈክር ሆኖ ይገኛል። ዛሬ አሁን በስልጣን ላይ ያለው ቡድን ይባስ ብሎ የአገርን መሬት ለባዕዳን እየሸጠና አሳልፎም የእናንተ ነው ብሎ ቆርሶ እየሰጠ መሆኑ ደግሞ የሚታይ ነው። ምን ቢያርሱ ድንበርን አያፋልሱ እውነትም ተረት ሆኗል። ስለዚህም ችግሩ ተባብሷል፣ ይበልጥ ተባላሽቷል እንጂ ምላሽ አላገኘም። ዋናና የብዙሃኑ ጥያቄ የሆነው የህዝብ እኩልነትም እንኳ ምላሽ ሊያገኝ በአስከፊና የአገርን ህልውና በሚፈታተን ደረጃ ተይዟል። ኢትዮጵያን መበታተን መርሃ ግብሬ ነው ብሎ የተነሳው ወያኔ
ስልጣን ከመጣ በኋላም ለጭቆኖቹ ቆሜያለሁ በሚል መመጻደቅ የመገንጠል አንቀጽን ሕገ መንግሥት በሚለው በራሱ ሕገ ወያኔው ቢያፈርስም ብሔረሰብን መሰረት ያደረገ ፌዴራላዊ ስርዓት አሰፈንኩ ቢልም በመሰረቱ ጭቆናን ቀጥሎ መብትን ነፍጎና ረግጦ የራሱን ጎጠኛ የበላይነት በሕዝብ ላይ ጭኖ ጠላት የሚላቸውን ብሔረሰቦችን እያጠቃ መሆኑ ተረጋግጧል። መድበለ ፓርቲም አለ ተብሎ ሲለፈፍ ከርሞ ሐቁ ይፋ ይውጣ በሚል እነሆ የአንድ ድርጅት የበላይነት ወይም አገዛዝ ይፋ ሆኗል። ሲሳይ ያለቀበት አንበጣ በድንጋይ ላይ ያርፋል እንደሚባለው የኢትዮጵያ ሕዝብ እየታገለና ደሙን እያፈሰሰ በተደጋጋሚ ግን ድልና ሲሳይን እየተነጠቀ መቀጠል የግድ ሆኖበታል። ሊሆን አይችልም፣ የባሰ ሊመጣ አይችልም እየተባለ ግን የባሰው እየመጣና መብት ረገጣው መረን እየለቀቀና እየተባባሰ የአገር ሉዓላዊነት ይበልጥ እየተደፈረ ሕግና ፍትህ እየተቀበሩ ግፉ ሞልቶ ተርፎ እየፈሰሰ ሲሄድ ማየት ዜጎች ተገደዋል። ታዲያ የመከራው በረዶ ሳይሟሟ የጭቆናው ጨለማ ጠፍቶ በብሩህ የዴሞክራሲ ቀን ሳይተካ እንዴት ትግልን ማቆም ይታሰባል? ዓመት በዓመት ቢተካና ዘመን ቢለዋወጥ የአገራችን የመከራ እውነታ አልተቀየረም። ሳይታገሉ ጣይ፣ ሳይዋጉ ገዳይ መሆን አሁንም የሚቻል አይደለም። ትግል መቀጠሉ የግድ ነው። የግዴታ ግን የሁሉም ሊሆን አይጠበቅም። ግዴታውን ሊቀበሉ የሚችሉት አገራቸውንና እየተሰቃየ ያለው ወገናቸውን ከራሳቸው አብልጠው ሊያፈቅሩ የሚችሉት ብቻ ናቸው። ጀግንነትና ድፍረት ደግሞ የዚህ አይነቱ ፍቅር ውጤት ናቸው። አለበለዚያ ራስ ወዳድነት ይሰፍንና ይህም አቅፎና አብሮ የሚያመጣውን ፈሪነት ያነግሳል። ፍርሃት ሲሰፍን ደግሞ ዘፈኑ የትግል ሳይሆን የእጅ መስጠትና የፈሪ ለእናቱ መሆኑ አይቀርም። ሆዳደርነት ይገናል። አገርና ሕዝብም ጉዳትን በከባዱ መቀበል ይገደዳሉ። በመሆኑም ጸንቶ መታገልን የሚያስቸለችሉና ከትግል መራቅን ብልህነት ወይም ብልጥነት አድርገው የሚወስዱ የተሳሳቱ ናቸው። ለሀገር ደግሞ ዜጋ የሚታገለው በኮንትራት ለተወሰነ ጊዜና ዓመታት ብቻ ሊሆን ባለመቻሉ ኢትዮጵያ በቃት፣ ይህን ያህል ዓመት ታግለንላታል ቋንቋ ትርጉም የለሽ ነው፣ ግዳጅን መተውና ቃል ኪዳንንም ማፍረስ ነው። የመለስ አገዛዝ ልጡ የተራሰ መቃብሩ የተማሰ ነው። ቁልቁል ወደ ውድቀቱ ጉዞን ጀምሯል ሲባል ውድቀቱን ትናንት ያርገው የሚለው ሕዝብ የዚህ አረመኔ 19 ዓመት መቆየት የሚያቃጥለው በመሆኑ ማመን ሊያዳግተው ይችላል። በተለይም ለትግል አለሁ የሚለው ክፍል በስቶ አለመታየቱና እንደ ቀድሞ ሳይሆን ዛሬ በርካታ ምሁራን ሊያውቁ ሲገባቸው ኢትዮጵያዊነትን ትተው ወደ ጠባብነት መውረዳቸው፣ ተመሳስሎ መኖርና በእምብርክክ መታገል ብልህነት ብለው ከወሳኝ ትግል ሲርቁ፣ ትግልን እንመራለን ያሉት እንኳ ሊመሩ ህልውናቸውን ጠብቀው ለመቆም ሲያቅታቸው ሲያይ ሰፊው ሕዝብ ቀቢጸ ተስፋ ሊያውቀው ቢነሳ የሚፈረድበት አይሆንም። ግን ጨለማው ሲበረታ ኮከቦች ይታያሉ እንደሚባለው ከደይኑ ባሻገር ተስፋ ሰጪ ክስተቶችን ማየትም መቻሉን ማወቅ ያስፈልጋል። ሆድ አምላኮችና ራስ ወዳዶች በመድረኩ ጫጫታ ቢያበዙም ሐቀኛ ሀገር ወዳዶች አሁንም በርክተው አሉ። ከሃዲና ጎጠኛ ምሁራን የፈሉትን ያህል የተጀመረውን ትግል እንቀጥላለን፣ ኢትዮጵያን አንክድም፣ ለሆዳችን አድረን ለወያኔ ሰግደን አንዋረድም የሚሉ በርካታ ከምሁሮች አሁንም አሉ።
የትግል መሰረት የሆነው የኢትዮጵያ ሕዝብ ደግሞ አሁንም ያው ኢትዮጵያዊ፣ ያው ለውጥ ፈላጊ፣ ያው አታጋይ ካገኘ ታጋይ ሕዝብ ነው። ስለዚህም ድልን ነገ እንደምንቀዳጅ እምነታችን ጽኑ ሆኖ በቆራጥነት ትግላችንን መቀጠል ይኖርብናል። የመለስ አገዛዝ ጎኑ እየሳሳ መጥቷል። አሌ ብሎ የሚያሰማው ጩኸት የዚህን ሐቅነት ገላጭ ነው። ጭምብሉን አውልቆ የአንድ ገዢ ፓርቲ ስርዓትን ማስፈኑ ጥንካሬ ሳይሆን የድካሙ ምልክት ነው። የራሱ ሙስና፣ ዝቅጠትና ክፍፍል ለውድቀቱ እያዘጋጀው ነው። ይህ ሐቅ ሆኖ ሳለ ውድቀቱ አለመፋጠኑ የሕዝብ ድርጅታዊ ይዞታ ገና በመሆኑ ነው ማለት ሐቅን መናገር ነው። ሞት ይዞ ይሞታል ነውና ከሕዝብ ጎራ ተመሳስለው የገቡ የወያኔ ሰርጎ ገቦች ትግሉን ጎድተውታል። በአገራችን ጉዳይ ጣልቃ የሚገቡ ባዕዳንም የሕዝብን ትግል አጥቅተዋል። አስመሳይ ሐዋርያዎችንም ማመን አዳክመዋል። ከሁሉም በላይ ግን ጠላትና ወዳጅን በቅጡ መለየት ማቃቱ፣ ውዥንብርን መስፈኑ ለወያኔ አገዛዝ ጠቅሞታል። የመለስ አገዛዝ የኢትዮጵያና የሕዝቧ ጠላት ሆኖ ሳለ እንደ ወዳጅ ታይቶ ለድርድርና ለእርቅ ሲጋበዝ፣ በሁለገብ ትግል ሊወገድ ሲገባው ሰላማዊ ትግል ግን በገቢር ትግል ለምኔ በሆነ አቋም ሲያዝ ወዘተ አልፎም ይህን አረመኔ ቡድን ጠላት ነው ብለው በተነሱትና ሕዝብን ሊያስተባብሩ በጣሩት ላይ ሲዘመትና ትግል ሲደናቀፍ 19 ዓመታት አልፈዋል። ይህን ሁኔታ በመሸፋፈን ሕዝብ ለትግል አልተዘጋጀም፣ ወጣቱ ከፖለቲካ ርቋል፣ ስደት እንጂ ትግል ፈላጊ ትውልድ የለም በሚሉ ሰበቦች ማጠየቂያ ፍለጋውም ስህተት መሆኑን ቢያንስ ወያኔ ሲገባና ከዚያም ወዲህ ለምሳሌ በ1997 ዓመተ ምህረት አታጋይ ባገኘበት የተሰዋው ወጣት አሳይቷል። ብዙሃኑ ወጣት ስደትንም ያገኘና የሚፈልግ አለመሆኑም የሚታወቅ ነው። ድርጅቶች የሚጠበቅባቸውን ግዳጅ ሊወጡ ያልቻሉት ይመራሉ ሲባሉ የመደናገርና ክፍፍል ነጸብራቅ የሆኑት አለ ምክንያት አይደለም። እይታቸውና ርዕዮታቸው የጠራ ባለመሆኑ ነው። ከሁሉም በፊት ድርጅታዊ ይዘታቸውም ጠንካራ ካለመሆኑም ነው። የተዛባና ያልተመጣጠነ ግንዛቤና አቅም በመስፈኑ ህብረት ሲሞከር ሳይውል ሳያድር የዘይትና ውሃ ቅልቅል መሆኑ ተደጋግሞ ታይቷል። ለዓመታት ትግሉን የቀጠሉትንም በግትርነትና በጀመሩበት አቋም ሙጭጭ ብሎ በመቆየት የሚከሱት ክፍሎች ደግሞ ያልተገነዘቡት ማንም ድርጅት ቢሆን ላለው ክረምት ድልድይ ሲሰራ ወይም የዳሸን ተራራን ብርድ በስስ ካኔቴራ ሊጋፈጥ ሲሞክር የሚታይ አይደለም። በጽናት ትግሉን በመቀጠላቸው አቋማቸው አልተቀየረም ብለው ለምሳሌ ኢህአፓን የሚያወግዙት ክፍሎች አንድም የተደረጉትን የመርህ ግብር መሻሻሎች የማያውቁ ከመሆናቸው ሌላ በዋናው ግን ለምን ጸንታችሁ ታገላችሁ ክስ መሆኑ የሚካድ አይደለም። መሰረታዊ የህዝብ ጥያቄዎች ዛሬም ምላሽ ባለማግኘታቸው ጥያቄዎቹ ዛሬም ሲነሱ ይዘታቸው ከቶም ሊቀየር የሚችል አይደለም። መሬት ላራሹ፣ መብት ለብዙሃኑ፣ ሉዓላዊነት ለኢትዮጵያ፣ ዴሞክራሲ ለህዝብ ወዘተ ተብሎ ትግሉ ሲቀጥል ይህን ትግል ማንቋሸሽና ማጣጣል አይገባም። ይህ ደግሞ ግባችንና ዓላማችን ምንድነው? ከዚያስ መድረሻውስ መንገድ የሚሉ ጥያቄዎችን ያስነሳል። ኢትዮጵያንና አልፎም ዓለምን በአዲስ ቀኝ ገዢነት የሚረግጡና የሚበዘብዛሉና እነዚህን ማውገዙም የግድ ይሆናል። ኢህአፓ የሀገራችንን ተጨባጭ ሁኔታ እና የህዝብን ፍላጎት በማጤን በ1976 ዓመተ ምህረትም ሆነ ከዚያ በኋላ በመርሃ ግብር ደረጃ አስፈላጊ ያላቸውን ለውጦች ያደረገ ሲሆን ከመሪ ርዕዮትም አንጻር ሶሻል ወይም ህብረተሰባዊ ዴሞክራሲን ይዘቴ ብሎ ይገልጻል። ካለም ዓመታት አልፈዋል።
ይህ ባዶ ቃል ሳይሆን በይዘቱ ዴሞክራሲ ለሰፊው ሕዝብ አለገደብ፣ የብዝበዛ ስርዓትን መጻረር፣ ሉዓላዊነትን ማስከበር፣ በተጨባጭ ደግሞ አርሶ አደሩን የመሬት ባለቤት ማድረግ፣ ሰርቶ አደሩን መብት ማጎናጸፍ፣ የአገር አንድነትን በእኩልነት ማስፈን ዙሪያ ማረጋገጥ የሚሉትን ያቀፈ ነው። ይህም ማንኛውም የአገሪቱ ዜጋ በዴሞክራሲያዊ ስርዓት ውስጥ መብቱ ተከብሮ የሚኖርበትን ኢትዮጵያን ማለቱ እንጂ የአንደኛው አምባገነንነት በሌላው ላይ የሚጫንበት የሚነግስበት ማለቱ እንዳልሆነም ግልጽ ሊሆን ይገባል። ስለዚህም ያው ቢሆንም ቢመስልም አዲስ መሆኑ ደግሞ ግልጽ ሊሆን የሚገባው ነው። የሕዝብ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው በጽናትና ሳይሸራረፉ መቅረባቸው ያው ያንኑ መቀጠል ቢመስልም ቢሆንስ መች ስህተት ሆኖ ተብሎ ግን አዲስ ሁኔታንና ክስተትን መቋቋም ያለበት ነውና ይዘቱና መፍትሄውም በዚያው መልክ የተለየ ይሆናል። ሦስት ጨቋኝ ስርዓቶች መጥተውብናል ቢባልም እያንዳንዳቸው የየራሳቸው ጠባይና ይዘት አላቸው። ትኩረታችንን የሚስበው የዛሬው ነውና የወረሳቸውን ችግሮች አባብሶ ቢቀጥልም የራሱን ልዩ ልዩ ችግሮች ቀፍቅፎ የሕዝብና የሀገርን መከራ አበርክቷል። በዘረኝነት ወይም ጎጠኝነት ወይም በብሔረሰብ ልዩነትና ጭቆና ላይ የተመሰረተ የፖለቲካ ስርዓት በይፋ አስፍኗል። ይህ በዚህ አይነት ይዘቱና መልኩ በኢትዮጵያ የመጀመሪያው ነው ቢባል ትክክል ነው። እንዳለፉት ስርዓቶች ሁሉ የአርሶ አደሩን የመሬቱ ባለቤትነት ቢጻረርም ከሌሎቹ በተለየ ደረጃ ደግሞ የሀገርን መሬት ለሱዳን አስረክቧል። የሀገርን መሬት በርካሽ ለባዕዳን ሰጥቶ አርሶ አደሩን አፈናቅሏል። የሀገሪቱን የተለያዩ የኢኮኖሚ ዘርፎች ማለትም የባንክ፣ የኢንዱስትሪ፣ የጅምላና የችርቻሮ ወዘተ በአንድ ድርጅት የወያኔ ባለቤትነት ስር እያስኬደ ይገኛል። በአንድ ብሔረሰብ የበላይነት ላይ የተመሰረተ አገዛዝን በመሆኑ ለትግሉ ሌላ ውስብስብ ይዘትን ሰጥቷል። በምዕራቡ ኃይል የሚደገፍና ከሀገር የቅርብና የሩቅ ጠላቶችም ጋር የወገነ በመሆኑ ለተጻራሪዎቹ ማለትም ለትግሉ በቀላሉ የማይታለፍ ጋሬጣን ዘርግቷል። በብሔረሰብ ደረጃ ድርጅቶች የበዙ ከመሆኑም ሌላ የሕዝብን የጋራ እንቅስቃሴ የሚያደናቅፉ ሆነው አንድም ካገዛዙ ጎን ሲሰለፉ፣ በሌላ በኩል ደግሞ ኢትዮጵያዊነታቸውን ክደው በጋራው ትግል የማይታቀፉ ሆነዋል። ይህንንና ሌሎችንም ወያኔያዊ ክስተቶችን በማጤን ዛሬ ዋናው የሀገር ማዳንና የዴሞክራሲ ትግል የሚጠይቀውን ትግል በስልትና በቆራጥነት ማካሄድ ያስፈልጋል ማለት ነው። ኢህአፓ ለሰፊው ህብረተሰብ የሚበጅ ዴሞክራሲን ለማስፈል በሚል ሲታገል ሁኔታዎችን አጢኖና ዛሬም ቢሆን ግን ከትግል ውጪ መፍትሄ አለመኖሩን አምኖና ተቀብሎ ነው። ሀገርን ለማዳንና የህዝብን ጥቅም ለማስጠበቅ ከትግል ውጪ ሌላ መፍትሄ የለም። በጥገና እርምጃዎች መረባረቡ ህሊናን ቅቤ ለመቀባት ለግለሰቦች ይረዳ እንደሆነ እንጂ የሀገርን መሰረታዊና ከባድ ችግር ከቶም የሚቀርፍ አይሆንም። በወያኔ ስርዓት ውስጥ የሚወሰዱ የጥገና እርምጃዎች ውጤታቸው ኢምንት ነው። ዋናው ግዳጅ ኢትዮጵያን የሚጎዳውን ስርዓት ማፈራረስና አገዛዙንም ማስወገድ ነው። ስለዚህም ዋናው ትግል ይህን ግዳጅ ሊወጣ የተነሳ እንጂ በአገዛዙ ስር ግብረፈና የመሰለ እንቅስቃሴ ማድረግ ይህም ከተቻለ ሊሆን አይገባም። ከሕገ ወጡ ስርዓት ጋር ተቃቅፈውና በሙስና ከበከተው አገዛዝ ጋር በቀጥታም ሆነ በተጨባጭ ተባብረው የጠቅሞ ወይም የፍርፋሪው ተቋዳሽ የሆኑት የሚሰብኩት የቀስ በቀስ ለውጥ ወይም ተቻችሎ መኖር ወይም ማንንም አንደግፍም ማንንም አንቃወምም የሚል ልፈፋ ለሀገር ጎጂ ነው። ኢትዮጵያ ዛሬ በምትገኝበት ቀውጢ ጊዜ ምላሹ ወያኔንም
አንደግፍ፣ ሌላውንም አንደግፍ የሚል ሳይሆን ሀገርን ለማዳን በትግሉ እንሰማራለን የሚል መሆን አለበት። ሀገር ልትጠፋ ስታጣጥር ሰበቦች ደርድሮ በዝምታ ማየቱና የራስን ኑሮ ማደላደልና መግፋቱ ነገ በታሪክ የሚያስጠይቅ ጥፋት ነው። ለዚህም ነው ኢህአፓ አሁንም ቢሆን ለመራራው ትግል አብረን እንነሳ ብሎ ጥሪ የሚያቀርበው ትግል የግድ በመሆኑ ለሀገርና ለሕዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የሕዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንደ ዓይን ብሌናችን ልንንከባከበውና ከታሪክ በራዦችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ሕይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ሕዝብ ፊት ተደቅኖ ያለው አብይ ጉዳይ የሕዝብን ያልተከበሩ መሠረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ሕልውናዋ በወያኔ የተጠቃውን አገራችንን ለማዳን መረባረብ የማይታለፍ ግዳጅ ይሆናል። ለሀገርና ለሕዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የሕዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንደ ዓይን ብሌናችን ልንንከባከበውና ከታሪክ በራዦችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ሕይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ሕዝብ ፊት ተደቅኖ ያለው አብይ ጉዳይ የሕዝብን ያልተከበሩ መሠረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ሕልውናዋ በወያኔ የተጠቃውን አገራችንን ለማዳን መረባረብም የማይታለፍ ግዳጅ ይሆናል። ለሀገርና ለዴሞክራሲ መታገል የማይነጣጠሉ ናቸው። ድሉን በተደጋጋሚ የተቀማ ሕዝብ የዴሞክራሲን ጉዳይ ለሌላ ጊዜ ተወው የሚልን ማዘናጋ ሊያዳምጥ አይገባውም። በአንጻሩ ደግሞ መብታቸውን አስከብረው እንዳሉ ሕዝቦች በመለስተኛ ጉዳዮች ሁሉ ሊነታረክና ጊዜ ሊያጠፋ የሚፈቅድለት ሁኔታ የለም። ኢህአፓ ይህን ሁሉ ተረድቶ ትግሉን ቀጥሏል። ትግሉም ይቀጥል ይላል። ጥሪው የኢትዮጵያ እንጂ የድርጅት አይደለም። ጆሮ ያለው ይስማ።